ቆቦ ከተማ በመድፍ እየተናጠች ነው። ዛሬ ሌሊቱን እጅግ አስደንጋጭ የሆነ ውጊያ በቆቦና በአካባቢው መደረጉን ለማረጋገጥ ተችሏል። የመንግስት ወታደሮችና ያልታወቁ ኃይሎች ዛሬ በቆቦ ከተማ እስከ ዛሬ ተሰምቶ በማይታወቅ መልኩ በመድፍ የታገዘ ውጊያ ስለማድረጋቸው ተነግሯል። ሌሊቱን ቆቦ ከተማ በከፍተኛ መድፍ ስትናጥ አድራለች። እጅግ አስደንጋጭ ነበር ተብሏል። ከዚህ ጉዳይ ጋር በተገናኘ ነዋሪዎቹ በሰሜኑ ጦርነት እንሰማ የነበረውን ፍንዳታ ነው ስንሰማ የነበርን ሲሉ መሸበራቸው ተነግሯል። ህወሓት በምርጫ ቦርድ በትናንትናው ዕለት በይፋ መሰረዙን ተከትሎ ህወሓትም ሊሆን ይችላል የሚሉ አስተያየቶች እየወጡ ነው። እኛም ከስፍራው የደረሰንን ተጨባጭ መረጃ ይዘን ወደ እናንተ ብቅ ብለናል። የጤና ባለሙያዎች አድማ ዛሬም እንደቀጠለ ነው። መንግስትን ያስደነገጠውና ያስጨነቀው ይህ አድማ ዛሬም ስለመቀጠሉ ለማረጋገጥ ተችሏል። ታደምጣላችሁ። ጀነራሉ ተገደሉ። አንድ እውቅ ከፍተኛ የመከላከያ ጀነራል ስለመገደላቸው ለማወቅ ተችሏል። የመከላከያ ሰራዊትና የፋኖ ኃይሎች ውጊያ እያደረጉ ባሉበት በዚህ ጊዜ የፋኖ ኃይሎችን በመክዳት የመከላከያ ሰራዊቱን አንድ የፋኖ አመራር መቀላቀላቸው ተነገረ። ከዚህ ጉዳይ ጋር በተገናኘ የደረሰ መረጃ እጅግ የሚያስደነግጥ ነው። ፋኖ ጸዳሉ የተባለ የፋኖ አመራር የተወሰኑ አባላትን በመያዝ የመከላከያ ሰራዊትን መቀላቀሉ አስደንጋጭ ማሳዛኝም ሆኗል ተብሏል። ፋኖ ጸዳሉ እስክንድር ነጋ ከሚመራው የፋኖ ቡድን ጋር አብሮ እንደነበር ይታወቃል። መረጃውን አጠናከር ያለው ሰላም ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ሰብስክራይብ እያደረጋችሁ የዶል ምልክቱን መጫን እንዳትረሱ ቤተሰብም ሆኑ እንላለን። ወደ መረጃዎቹ አልፋለሁ። አብራችሁን ቆዩ። የመምህራን አመጽ ይጀምራል የተባለበት የሰሞኑ ወቅታዊ ሁኔታ አሁንም ተባብሶ እንደቀጠለ ሲሆን በርካታ የሕክምና ባለሙያዎች በመንግስት ኃይሎች እየተያዙ እየታሰሩ መሆናቸው ተነገረ። የሕክምና ባለሙያዎቹ በመንግስት ኃይሎች እየታፈኑ ወደ እስር ቤት እየተጋዙ ስለመሆናቸው ለማረጋገጥ ተችሏል። አንድ የመረጃ ምንጭ እንደገለጸልኝ ከሆነ ዛሬ አማራ ክልል የሚገኝ አንድ ሆስፒታል ውስጥ ለአንድ የግል ጉዳይ ሄጄ ነበር። የሆስፒታሉ ግቢ በታጠቁ ሚሊሻዎች ተጥለቅልቋል። ይህንን እየታዘብኩኝ ወደ ሆስፒታሉ ዘልቄ ስገባ ትኩረቴን አንድ የታጠቀ ሚሊሻና አንድ ነጭ ጋውን የለበሰ ዶክተር ጭቅጭቅ ሳበው። እኔም ትኩረቴን ስለሳቡት ተጠጋዋቸው። ሚሊሻው መርፌ ያላዘዝከው ለምንድን ነው ይለዋል። ነገሩን ለማጣራት ምን ሆናችሁ አልኩት። ሚሊሻውም አድማ ሊያደርግ ወጥቶ ሊሄድ ሲል ይዘነው ነው አለኝ። እሺ አልኩት። ሚሊሻው ቀጠል አድርጎ አንድን ታማሚ መርምሮ መድኃኒት ሲያዝ ክኒን ብቻ ነው ያዘዘው፣ ለግሞ ነው እንጂ ሰውየው በጠና ታሟል፣ መርፌም ሳያስፈልገው አይቀርም በማለት ሚሊሻው እንደነገረው ይህ የመረጃ ምንጭ ይገልጻል። እንዳልስቅ ከበደኝ፣ እንዳላለቅስ ቸገረኝ ያለው ይህ የመረጃ ምንጭ ለሚሊሻውም እንዳላስረዳው ተባባሪ ቢለኝስ ችግሩን ተመልክቼ ችግሩን ለመናገርም ችግር ገጠመኝ፣ በእርግጥ ዶክተሩ ይስቃል በማለት ተናግሯል። እንግዲህ ሚሊሻው የሚናገረው ለምንድን ነው መርፌ ያላዘዘው? ሰውየው በጠና ታሞ የሚዋጥ መድኃኒት ብቻ ያዘዘው አድመኛ ስለሆነ ነው እንጂ በማለት በማያገባቸው ስራ ሁሉ እየገቡ ምን አይነት የድንቁርና ስራ እንደሚሰሩ የሚያሳይ ነው ሲሉ የመረጃ ምንጮች ገልጿል። መንግስት እንደነዚህ ኃይሎችን ነው አሰማርቶ የጤና ባለሙያዎችንና የተማሩ ዶክተሮችን እያስደበደበ የሚገኘው። አድማጭ ተመልካቾቻችን፣ በተጨማሪ ደግሞ ዛሬ በከፍተኛ ሁኔታ ውጥረት ነግሷል። ሌሎች የሕክምና ተቋማትም ከሰኞ ጀምሮ ሙሉ ለሙሉ በከፊል የተዘጉ ሆስፒታሎች እንደሚዘጉ ነው የሐኪሞች ቦርድ እየገለጸ የሚገኘው። አድማጭ ቤተሰቦቻችን፣ ወደ አማራ ክልል ወቅታዊ የውጊያ መረጃዎች ስናቀና ቆቦ ከተማን ያስደነገጠው የሌሊቱ ውጊያ በርካቶችን እያነጋገረ ነው። ዛሬ ሌሊቱን በቆቦ ከተማ በመድፍ የታገዘ ከባድ ውጊያ ሲደረግ አድሯል። ሌሊት 9 ሰዓት ከ30 የቆቦን ህዝብ ያስደነገጠው መድፍ የሚመስል ድምጽ አሁንም መነጋገሪያ እንደሆነ ነው። ከሌሊቱ 9 ሰዓት ከ30 ከቆቦ ከተማ የመድፍ ድምጽ ተደጋግሞ ሲተኮስ እንደነበር፣ ከከባድ መሳሪያ ድምጹ በተጨማሪ የዲሽቃ ድምጾች የሚሰሙ እንደነበር ነው ነዋሪዎች የገለጹት። ከ5 ጊዜ በላይ መድፍ ተተኩሷል ያሉት ነዋሪዎቹ ከዛ በላይ ተከታትሎ የሚያልፈው የመኪና ድምጽ ከእንቅልፍ ቀሰቀሰን፣ የዛሬው ይለያል የሚሉት ሌላ ነዋሪ የተኩሱ ድምጽ ከከተማው ስለሚነሳ ብዙ ቤተሰብ እንደቀሰቀሰም ተናግረዋል። እንዲህ አይነቱን ተኩስ በሰሜኑ ጦርነት ወቅት እንጂ በቅርብ ሰምተው እንደማያውቁ የሚናገሩት ነዋሪዎቹ የዛሬው ሌሊት መሆኑና ከብዙ ጊዜ ወዲህ መሆኑ ብዙ ሰው አስደንግጧል ሲሉ ጨምረው ገልጸዋል። የህወሓት ፓርቲ በትናንትናው ዕለት በምርጫ ቦርድ ሙሉ ለሙሉ መሰረዙን ተከትሎ ከህወሓት ጋር ጉዳዩን ያገናኙትም አልጠፉም።
ህወሓት በምርጫ ቦርድ የተሰጠው ቃነ ገደብ በመጠናቀቁ በትናንትናው ዕለት ሙሉ ለሙሉ ከህጋዊ ፓርቲነት መሰረዙንና የምርጫ ቦርድም ህጉ በህወሓትና በአመራሮቹ ላይ ተፈጻሚ ይሆናል ሲል ማስጠንቀቁ አይዘነጋም። ጌታቸው ረዳም እንዲሁ በትናንትናው ዕለት በኢትዮጵያ ቴሌቪዥን ቀርበው በህወሓት ላይ የማጥላላት ዘመቻ ሲያደርጉ እንደነበር የሚታወቅ ጉዳይ ነው። የሆነው ሆኖ በራያ ቆቦና አካባቢው የተደረገው ውጊያ ምንድን ነው በማለት ወደ ፋኖ የመረጃ ምንጮቻችን የደወልን ሲሆን የፋኖ የመረጃ ምንጮቻችንም ኦፕሬሽኑን የፈጸሙት እነሱ መሆናቸውን ገልጸዋል። የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦ አባርጎ ላይ የመንግስትን ወታደር በመፋለም አንድ የጦር ጀኔራልንም ስለመግደላቸው አስታውቋል። በዚህም ምክንያት ነው በቆቦ በመድፍ የታገዘ ውጊያ መደረጉን የገለጹት። ተጠናክሮ በቀጠለው የሉና ተጋድሎ የፋኖ ልዩ ዘመቻ የኮማንዶ ኃይል አባሎች በትናንትናው ዕለት ግንቦት 6 ቀን ራያ ቆቦ አባርጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ተኩስ አመራሩን ጨምሮ በርካቶችን ገድለዋል። በዚህ ጥቃት የተደናገጠው የመከላከያ ሰራዊት አንዋጋም በማለታቸው ከራያ አላማጣ ሁለት መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። በበርካታ አካባቢዎች መደበኛ የደፈጣ ጥቃቶች ተጠናክረው መቀጠላቸውን የገለጹት የፋኖ አባላቶቹ ከዚህ ጎን ለጎን ነው እንግዲህ የአማራ ፋኖ በከፍተኛ ሁኔታ ሌሊቱን ሲዘጋጅ አድሮ በመንግስት ወታደራዊ ካምፖች ላይ ድንገተኛ ጥቃት የሰነዘረው ማለት ጨምሮ ገልጸዋል። ከቆቦ በተጨማሪም ደግሞ የምስራቅ አማራ ኮር 1ና ኮር 2 እንዲሁም የልጅ ኢያሱና ሳመኖ ኮር አህዶች በጋራ በመሆን ከመንግስት ወታደሮች ጋር ፍልሚያ እያደረጉ ሲሆን በሰሜንና በደቡብ ወሎ በርካታ አካባቢዎች ከሶስት ኮሮች በተውጣጡ የተለያዩ አህዶች አለማቋረጥ ለቀናቶች ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች መካከል ትናንትና ግንቦት 6 ቀን ማለዳ ጀምሮ ደላንታ አካባቢ ልዩ ስሙ ተንበኮ በተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣ የመንግስት ወታደርን ስቦ በማስገባት ከፍተኛ ኪሳራ በማድረስ ብትንትኑን እንዳወጡት ነው ፋኖቹ የገለጹት። አድማጮቻችን ለዛሬ ለዚህ ሰዓት የነበረን መረጃ ይመስላል። በሌላ መረጃ እንመለሳለን። በደህና ቆዩ።